ከዚህ ቀደም አባቶቻችን ጽፈው ያስተላለፉልን ለጥናትና ምርምር ሊሆን ይችላል ለተለያዩ አገልግሎቶች ይጠቅማል። ታሪክን እምነትን ሰንዶ የተለያዩ ነገሮችን ከማሻገር አንፃር ማለት ነው ሳይሸራረፍ ከማሻገር አንፃርና እሱንስ እንዴት ይገልጹታል? በጣም መልካም ጥያቄ ነው። እንግዲህ ብዙ አይነት የብራና መጻሕፍት አሉ። በቁጥር ደረጃ ብናይ ወደ ሚሊዮኖች ሊጠጋ ይችላልና ኢትዮጵያ የስነ ጽሁፍ ሀብት ክምችት ካላቸው ጥቂት የዓለማት ሀገሮች መካከል አንደኛዋ ናት እንደሚታወቀው እና በተለያዩ አድባራትና ገዳማት የተለያየ መጠን ያላቸው የብራና መጻሕፍት አሉ። ጥንታውያን ገዳማት አካባቢ ብንሄድ ደግሞ በጣም በርካታ ከመቶ በላይ ይገኛሉ። ግን በየአጥቢያው 10ም 20ም ሊኖሩ ይችላል እና አንድ ላይ ልንቆጥር ብንችል ወደ ሚሊዮን ደረጃ እንደሚጠጋ ነው እና ብዙ አይነት ነው የብራና መጻሕፍት አይነቶች። ግን በአጠቃላይ ጥበብ መንፈሳዊና ጥበብ ስጋዊ ብለን መለየት እንችላለን በሁለት መልኩ። እንግዲህ እንደሚታወቀው እርስዎን ከብራና ለይተው ማየት በጣም ከባድ ነው። በተለያዩ አጋጣሚዎች ከብራና ጋር ያሉትን ግንኙነት እንዲሁም ደግሞ ካሉት የስራ እንቅስቃሴ ጋር ደግሞ ብዙ ቅርበት ስላለው ይመስለኛል በተለያዩ አካባቢዎች ቀደም ብለው እንደገለጹት በጣም ከትንንሽ መጽሐፍት የብራና መጽሐፍት እስከ በጣም ትልልቅ ለ2 ለ3 እስከሚነሱ መጽሐፍት ሲያሳዩን ነበርና ምናልባት እንደው መጀመሪያ ያገኙበትን አጋጣሚ ብራና የነኩበትን አጋጣሚ ቢያስታውሱን ደስ ይለኛል። የብራና መጽሐፍን ለመጀመሪያ ጊዜ ነካሁት ማስታወስ ይከብደኛል። ምክንያቱም ልጅ ሆኜም በቤት ውስጥ በብራና የተዘጋጀ መዝሙረ ዳዊት እንደነበረ አስታውሳለሁ። መዝሙረ ዳዊት ከነማህደሩ አያቴም ቅድመ አያቴም ይጸልዩበት ነበር። ቅድመ አያቴ በተለይ ጠዋት ወጥተው ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ እያሉ ብፁዕ ብእሲን ሲደግሙ አስታውሳለሁ። ማለት ሴት ቅድመ አያቴ ማለት ነው። አያቴም ደግማለች ዳዊት ደግማለች እና ያ ጥንታዊ ዳዊት ወደ ቤተሰቡ ሲተላለፍ እኔ ጋር ነበረ ቤት ነበረ። ስለዚህ ልጅ ሆኜ እንትኑን የማየት አጋጣሚ ነበረ ነው በልጅነት እድሜ ማለት ነው። ከፍ ስንል ደግሞ የአብነት ትምህርትን በመማርበት ጊዜ በጣም በርካታ መጻሕፍትን የብራና መጻሕፍትን የማንበቡም የማገላበጡም የማየቱም የመመረመሩም እድል ነበረኝ። ይሄ በጣም በህይወቴ ከምደሰትበት አንዱ ክፍል ነው። በጣም እኔም መምህር ዘንድ እጅግ በጣም ብዙ አይነት የብራና መጻሕፍት ነበሩ። በጣም ብዙ አይነት የብራና መጻሕፍት እነዛን የማንበብ የመመርመር የመረዳት ከሊቃውንቱ የመጠየቅ ነበረኝና በጣም ገና ለጋ ዕድሜ እያለሁ ብዙ ብራናዎችን የማንበብ የንባብ ልምዴ ከልጅነት ጀምሮ የነበረ በመሆኑ የግዕዙም የመረዳቱም ነገር ከፍተኛ ስለነበረ በጊዜ ነው ብዙዎቹን መጻሕፍት የተመለከትኳቸው ያየኋቸው። ወደ ባህር ማዶ ከሆነ ግን የተደነኩት ካቶሊክ ዩኒቨርሲቲ ኦፍ አሜሪካ ነው። ያን ያህል ክምችት እኔ ገጥሞኝም አያውቅም። በኢትዮጵያም ገጥሞኝ አያውቅም። ምክንያቱም እንደዛ ነበር በአንድ ወቅት ተመልክቼ ነበር። አቀማመጡ፣ አደራደሩ፣ የጥቅሉ ለብቻ ትልልቅ መጻሕፍት ለብቻ እችን የምታካክል መጻሕፍት በጣም በጣጣቴ እንደዚህ ገጥሞኝ አያውቅም። ያው በኢትዮጵያ ገዳማት ያሉትን መጻሕፍቶች የተለያዩ የምናነባቸውም የተለያየ ድብልቅልቅ አድርጎ አቀማመጥ ነው። ያ ግን ስርዓት ባለው ሁኔታ ነውና ደግሞ እችን የምታክል መጽሐፍ አላየሁም። እኔም እዚህም ሀገር እያለሁ እችን የሚያካክሉ መጻሕፍቶች በጣም ነው የገረሙኝ። ክታቦች አይቼ አውቃለሁ ብዙ ጊዜ እችን የሚያካክሉ የብራና መጻሕፍት የሚገለጡ ብራናዎች ገጥመውኛል። ብዙ አይነት ነው። የጸሎት መጻሕፍት አለ ብዙ አይነት ነው። እንግዲህ ወደ ቢያንስ እነዛን ሁሉ ወደ 300 400 500 የሚጠጉ መጻሕፍት በአንድ ቀን አንብቤ ልጨርስ አልችልም። እኔ ዋናውን ትልልቆቹንም የማገለባበጥ የማየት እድሜ ጠገቦቹንም የመረዳት ቀርጾ የመሄድ ካልሆነ በስተቀር ረዥም ጊዜ መቆየት ያስፈልጋል። እንዲህ አይነት ነገር ለመመርመር ቁጭ ብሎ ለማየት ለመመርመር ረጅም ጊዜ የሚያስፈልግ ይመስለኛልና ይሄን አጋጣሚ አልረሳውም።
መልካም ዶክተር፣ ወደ ሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከል ልመልሶትና እንግዲህ አሁን ያነሱትን የብራና መጽሐፍት አይነቶች ይሁን ጥቅሙ ይሁን አስተዋጽኦን ይሁን ብቻ እያንዳንዱን ነገር ለማስቀጠል ደግሞ ኃላፊነት መውሰድ አስፈላጊ በመሆኑ ሜላድ ደግሞ ያንን አደራ ተቀብሎ እየሰራ ይገኛል እና ብዙ ጊዜ ከዚህ ቀደም የነበሩ የብራና መጽሐፍትን ስንመለከት አንዳንዶቹ በልምድ የሚጻፉ ናቸው፣ ስልጠናም ሳይሰጥ ወይ ደግሞ ከእናት ከአባት በውርርስ በልምድ የመጡ ናቸውና አሁን ደግሞ በማዕከል ደረጃ በእርግጥ ከዚህ ቀደም የነበሩትም በትልቅ በከፍተኛ በተመስጦ በጸሎት የሚጻፉ ናቸው ይታወቃል። ግን በልምድ የሚጻፉ እንደሆኑ ይታወቃል። በዛም ላይ ደግሞ ጸሐፊያኑ በተለያየ አካባቢ ተበታትነው ወጥ የሆነ አሰራር ስርዓት እንደሌለው ይታወቃል። አሁን ሜላድ ያንን ለማድረግ እየሰራ ይገኛልና ምናልባት በልምድ የነበረው በስልጠና መታገዝ ቢችል ከዚህ በላይ የብራና መጽሐፍትን የቤተ ክርስቲያንን ቅርስና የሀገርንም እንደዚሁ ከፍ ማድረግ አይቻልም ወይ? በጣም ይቻላል። ምክንያቱም አንድ የቁም ጸሐፊ አንድን ብራና በሚጽፍበት በሚያዘጋጅበት ጊዜ ብራናውን ከመፋቅ ጀምሮ፣ ቀለሙን ከመበጥበጥ ጀምሮ፣ ብርኡን ከመቅረጽ ጀምሮ፣ ፈቲነ ብዕር ከሚያደርግበት ነገር ጀምሮ በጣም ሰፊ የሆነ ነገር ነው። በጣም አንድን መጽሐፍ ለመጻፍ ዓመት ደረጃ ሊፈጅ የሚችልበት ነው። ከዓመት ያነሰ ሊሆን ይችላል። ትልቅ እንደ ስንክሳር ያሉትን ለመጻፍ ግን ቢያንስ ወደ 2-3 ዓመትም የሚፈጅበት አጋጣሚ አለ እና ረጅም ጊዜ እዛው ላይ መቆየት በጣም ጥንቃቄ የሚፈልግ ስራ ነው። አንደኛ መልክዓ ፊደል ነው። በጣም ትልቁ ነገር መልክዓ ፊደል ነው። መልክዓ ፊደል በጣም ብዙ ነገር የሚያዛባ ነው። ዓመትን ለምሳሌ በዚህ ብንጽፍ አገልጋይ ለማለት ነው። በዚህኛው ብንጽፍ ግን ከዓመት ጋር ከዘመን ቀመር ጋር የተያያዘ ነገር ነው እያንዳንዱ ነገር። ስለዚህ እነዚህ ፊደላት በተለይ ተመሳሳይ የሚመስሉን ግን በድምፅም በቀመረ ፊደልም የተለዩ የሆኑትን በስያሜም ደረጃ የተለዩ የሚሆኑትን በጣም ጠንቅቀን ካልጻፍን በስተቀር ብዙ ነገሮች ይበላሻሉ። ስለዚህ ይሄ በጣም በስልጠና መታገዝ መቻል ያለበት ይመስለኛል። ምናልባት የቁም ጽሑፍ አጣጣል የሚችል አንድ የቁም ጽሑፍ ጸሐፊ መልክዓ ፊደላትን ጠንቅቆ ካልጻፈ በጣም ብዙ ብልሽቶች ነው ሊገጥሙ ነው የሚችሉት እና ጥንትም ይሄ ነገሮች ቢደረግም ግን ሙሉ ነገር ነው ማለት አይቻልም። የሚያውቁት ሊቃውንት ጽሕፈት ባለመቻል፣ ጽሕፈት የሚያውቁት ደግሞ ይህንን ነገር ባለማወቅ ብዙ ክፍተቶች የተፈጠሩበትም ጊዜያት ነበሩ። ታሪክ እንደሚያስረዳን አንድ ትልቅ ትምህርት አለ በኢትዮጵያ ትምህርት። ለምሳሌ ቀመረ ፊደል የሚባል ትምህርት ነው። ቀመረ ፊደል በጣም ትልቅ ትምህርት ነው። በጣም ሰፊም ትምህርት ነው። በጣም ጥልቅም ትምህርት ነው። እያንዳንዱ ፊደል ያለውን ቅርጸ ፊደል፣ ሙራደ ፊደል፣ አወራረድ፣ ድምፀ ፊደል፣ ሌሎችንም አንድም ፊደል በ8 መልኩ የሚያጠና ትምህርት ነው። ያው እኔም 1-2 መጻሕፍት አበርክቻለሁ በዚህ እና ይህንን ማስተምራቸው ብዙ ተማሪዎች ደቀ መዛሙርት አሉ። ይህንን ትምህርት ማስተምራቸው እና ብዙ ቋንቋዎች ቢኖሩ ጥቂቶች ነው የራሳቸው ፊደል ያላቸው። ፊደል ውስጥ ደግሞ ቀመር ያላቸው እንደ ዕብራይስጥ፣ እንደ ግሪክ፣ እንደ ግዕዝ ነው የምንጠቅሰው። ጄማትሪያ ይባላል ወይም ጌማትሪያ ይባላል። የቀመረ ፊደል በሆታ አእምሮ ወይም በሆሄያት አእምሮ ዘሄኖክ የሚጠኑ በህላዊ መለኮት ትምህርትና በተለያዩ ትምህርት ውስጥ የሚጠኑ በጣም ሰፊ ነገሮች ናቸው። ስለዚህ አንድ ፊደል የራሱ የሆነ ቁጥር አለው ነው። አበገደ ሀ ወዘ ሀ ስንል አ 1 ነው፣ በ2 ነው፣ ገ 3 ነው፣ ደ 4 ነው፣ ሀ 5 ነው፣ ወ 6 ነው፣ ዘ 7 ነው፣ ሀ ነው የሚባለው። በተለምዶ ሐመር ውሃ ይሉታል። ግን ሀውታ እያለ ጠ 9 ነው፣ ዮድ የማን የምንለው 10 እያለ ከለመነሰ አ ፈጸቀረ ሰተሃ እያለ የሚወርደው እነዚህ በሙሉ ማለት ነው እስከ ታው። ከዛ በኋላ ሐርምሃ፣ ፀሐይ ፀ፣ ጰይት ጰ፣ ፓኖስ ፐ፣ እነዚህ እስከ መጨረሻው 26ቱ ፊደላት እያንዳንዱ ቀመር ስላላቸው ነገሮቹን ማፋለስ በጣም ብዙ ትርጉም ነው የሚያፋልሰው። እጅግ በጣም ብዙ ነገር ነው የሚያበለሻሸው። ስለዚህ አንድ የቁም ጸሐፊ ቢሆን የሚመረጠው እነዚህን ነገሮች ጠንቀቅ አድርጎ ካወቀ፣ ለምሳሌ በአልፍ አ
ሚጽፈውና በአይን አ ሚጽፈው ቀመሩ ይበላሻል። የአይኑን አልፍ ቢለውጥ የአልፉን አይን ቢለውጥ ለሌላው አ ብሎ ሊያነብ ይችላል። ይሄ ከትምህርት ጉለት ነው። በቀመር ውስጥ ያለ ሰው ግን አልፍ አ ከአይን አ ይለያል። ይሄኛው አይ ነው አ ነው ጉሮሮ ላይ ነው። ይሄ አ ነው ቀለል ያለ ነው። የአንድ ነው። ይሄ ደግሞ ቀመሩ 70 ነው። በጣም ይለያያል። ነገሮች ይበላሻሉ። ስለዚህ በዚህ ደረጃ ከእንትኑ ጀምሮ ከፊደሉ ከመልክዓ ፊደሉ እውቀት ጀምሮ ቢቻል ደግሞ እንደውም ቀመረ ፊደልም ተምሮ ቢሆን የበለጠ አክብሮትና ጥንቃቄ ያደርጋል አንድ የቁም ጸሐፊ። ሌላው ብራና መጻሕፍት ልንገለባብጣቸው እንችላለን ከአንዱ ወደ አንዱ ከአንዱ ወደ አንዱ ከአንዱ ወደ አንዱ፣ ግን እያንዳንዱ ነጥብ ትርጉም አለው። ነቁጡ ትርጉም አለው። ሁለቱ ቀለሞቹ ትርጉም አላቸው። 4 ሲሆኑ 5 ሲሆኑ 6 ሲሆኑ እስከ 70 ምናምን ሊደርሱ ይችላሉ አንዳንዶች ላይ የሚታዩት እና እያንዳንዱ ትርጉም አለው። በተለይ በወንጌል ብዙ የወንጌል ላይ ሌሎችም ብራና መጻሕፍት ላይ የተለያዩ ቅርጻ ቅርጾች ይደረጋሉ። ሐረጉም ማለት አይደለም። ከሐረጉ ውጪ መሃል ላይ ለምሳሌ ወንጌል ላይ ጁንጁላቲ ኦፍ የሚባል አለ፣ መከዳ፣ ትራስ ወስ ብዙ አይነት ክብ ቅርጽ፣ መስመር፣ እንደዚህ ጥምዝዝግዝ፣ ጋ ፊደል የመሳሰሉ እንደዚህ እነዚህ አሁን ዝም ብለው ቅርጾች ወይም ጌጦች አይደሉም፣ ትርጉም ናቸው። ለምሳሌ ጋ ተጽፎ ከተገኘ ነቢያት ስለ ነቢያት የሚጠቁም አለ ነው ለሰውየው እና ጋጋኖ እንደ ወፍ ናት ምትጮናት፣ ነቢያትም ትንቢት ተናግረዋል። የእግረ ገመል አይነት ካደረገ ደግሞ የበቀል ነገር አለ። ምክንያቱም ግመል የመታትን አትረሳም። 5 ዓመት 6 ዓመት ቆይታም ቢሆን ገደል ውስጥ ነው የምጥለው ሰውየውን ከተመቻ ስፍራ። ስለዚህ እንደዚህ አይነት የጌታ የጌትነቱ የመምህርነቱ የአምላክነቱ ሲገልጥ ደግሞ ክብ፣ መስመር፣ መከዳ እንደዚህ አይነት የወፍ ቅርጽ የምን ቅርጽ እነዛ ቅርጾች ዝም ብለው የተቀረጹ ሳይሆኑ እያንዳንዳቸው ይተረጎማሉ። ነጠብጣቡ ይተረጎማል፣ ሰረዙ ይተረጎማል። ንባብ ነው። ስለዚህ አንድ የቁም ጸሐፊ እነዚህን ምልክቶች እንደ ክሪፕቶግራፊ ማለት ነው። ክሪፕቶግራፊ አሁን በዘመናዊ ሳይንስ በተለይ በሳይበር ሴኩሪቲ አንድ ሀገር ደህንነቷን ለመጠበቅ የራሷን ደህንነት ለመጠበቅ በራሷ ቋንቋ ብትጠቀም ይመረጣል። በራሷ ፊደል በራሷ ምናምን። ለምን? የራሷ ውስጥ ምስጢር ነው እንጂ በባህር ማዶ ከተጻፈ ነገርን ሁሉ አሳልፈው እንደመስጠት ነው። ይሄ ክሪፕቶግራፊ ማለት ነው። አበገደ ሐወዘ ሐጠ የሳይሉ በስዕል መግለጫ ብቻ በነጠብጣብ በዶት በዶት በመስመር በመስመር እንደዚህ በመቀራረጽ ጭምር መልእክቶችን ማስተላለፍ። ይሄ በጣም የረቀቀ ክሪፕቶግራፊ ማለት ይሄ ነው። የደህንነት የይለፍ ቃል እንደ ፓስወርድ እንደማለት ነው። እና እነዚህ ነገሮችን በሙሉ ማወቅ ያስፈልጋል ነው አንድ የቁም ጸሐፊ። አውቆ ቢጽፈው የተለየ ነው ከመገልበጥ በዘለለ መልኩ። ለዚህም ግርማዊ ቀዳማዊ አፄ ኃይለ ሥላሴ በኢትዮጵያ የሚገኙትን ሊቃውንት አይናማ ሊቃውንትን ሰብስበው እንደዚህ አይነት ቁም ጸሐፊዎች የሚጽፏቸው ብራና መጻሕፍት ላይ የሚገኙት እነዚህን ኮዶች፣ ነጠብጣቦች፣ መስመሮች ምናምኖች ሁሉ ይተርጎም ብለው የተወሰኑት ተተርጉመዋል። በጊዜው ተተርጉመዋል እና ትልቅ ስራ ነው ግርማዊ ቀዳማዊ አፄ ኃይለ ሥላሴ የሰሩ። ስለዚህ አንድ የቁም ጸሐፊ እነዚህን ሁሉ ትሬኒንጎችን መውሰድ አለበት ብዬ አስባለሁ። እንግዲህ ያንዳንዱ ሐረግ የራሱ የሆነ ትርጉም አለው። ያንንም ከመጠበቅ ከመጠንቀቅ ጋራ እንደገና ደግሞ ፊደል እንዲህ ሲመለስ ለምሳሌ ውሃ ብሎ ሎ እንደው ቢችል ደግሞ እንደዚህም ይመለሳል። ግን አንዳንዴ ደግሞ ጠንቀቅ ያለ ቁም ጸሐፊ እንዳይበታተንበት እንደውም አንድ የሚነገር መንፈሳዊ ቀልድ አለ እና አንዱ እያነበበ እንግዲህ ወሃሎ አሃዱ ብእሺ ይላል። አንድ ሰው አለ ነው ዘስሙ ገሌ ብሎ የሚነበብ ነው እና ወሃሎ አንድ ላይ ነው። ውሃ ብሎ ሎ ይላል እዚህ ጋር ከታች ማለት ነው እና አንባቢው ሄዶ ውሃሎ ብሎ ማገናኘት ነበረባቸው። ግን ግራ ገብቷቸው ውሃ ይላሉ፣ ሎ አላሉ እና አንድ በጣም ይህን ግዕዝ ቋንቋ የሚያውቅ አንድ ቀልደኛ ሰው ውሃ ሮጦ ይዞ መጣ ይባላል። በጆግ ይዞ መጣና ምንድነው የምታደርገው ሲሉት አይ ሎን እንዲውጡበት ብዬ ነው አላቸው ይባላል። ይሄ መንፈሳዊ ትምህርት ቤት እያለን የሰማነው ነው እና በጣም
ነገሮቹ ጥሩ ነገር በቃ ለመስራት እውነት ነው ስልጠና ይገባል። ይህ ብቻ ሳይሆን የብራና አያያዝ ስልጠና በጣም እኔ አሁን ባህር ማዶን ያየሁት እኛ በሳጥን ላይ ተከማችቶ አየር አይገባበት ብል እየበላው ብልሽትሽቱ የወጣ ስንት የወደመ አለ ሳጥን ውስጥ ያው በጣም አየር የማያገኝበት። የባህር ማዶ ግን ፕላስቲክ ነው የሚቀመጡት። እያንዳንዱ የኬሚካል ርጭት ይደረጋል። ብሎች እና እነዚህ ተውሳኮች ክፉዎች ብል የሚበሉ ብራና የሚያጠፉ ተዋሲያን እንዳይጠጉ የሚረጡ ስፔሱን አደራደሩን አቀማመጡን ስትመለከቺ በጣም ነው የሚገርምሽ። እኛ ደግሞ ያቀማመጥ እንኳን ስልጠና የለም። ስለዚህ ሁሉም ሰው ሙሉ አይደለም። ምን ይላል ምንት ብከ ዘይነሳይከም ካልእከ ወምንት ብከ ዘይኮነሁ በለከ የራስህ የሆነ ከሌላው ያላገኘው ነገር ምን አለ ይላል። ስለዚህ ሁሉም ነገር በስልጠና መታገዝ አለበት። አይሽ ለምሳሌ አንዱ ካንዱ ይማራል፣ አንዱ ካንዱ ነገር ያገኛል። ከባህር ማዶ ደግሞ አሁን ዓለም የደረሰበት ቴክኖሎጂ አለ። ማይክሮፊልም ማንሳት አለ። ማይክሮፊልም ሲነሳ ብራናው ሳይጎዳ እንዴት ማንሳት ይቻላል? ብዙ አይነት ነገሮች አሉ። ስለዚህ የቁም ጸሐፊው እነዚህ ሁሉ ነገር ስልጠና እየተሰጠው እያወቀ እየተረዳ በማዕከል ነገሮች እየተመሩ ከሄዱ በጣም አንዱ ካንዱ እየተማረ አንዱ ያንዱን ዕውቀት አንዱ ካንዱ የብራና አጻጻፉን አጣጣሉን የቀለም አቀማመሙ የፊደል እነዚህን ሁሉ ነገሮች ሊያውቅ ይችላልና እውነት ነው በስልጠና መታገዝ አለበት ብዬ አምናለሁ። ከስልጠናው ጎን ለጎን ደግሞ የተለያዩ የህግ ማዕቀፎች አስፈላጊ ናቸው። ምክንያቱም እንዳሉት ነው የታሪክም የተለያዩ ነገሮች መዛነፍም ይመጣልና ተጠያቂ አካል መኖር አለበት ለሚጽፈው ነገር። እንደውም መጽሐፍቶች እየተወገዱ ነው ከተጻፉ በኋላ እንደሚታወቀውና እንደዚህ አይነት መጽሐፍቶች ደግሞ ረጅም ጊዜ የሚቆዩ በመሆናቸው የብራና መጽሐፍቶች ከቤተ ክህነትም ሊሆኑ ይችላል ከተለያዩ ባለድርሻ አካላት የህግ ማዕቀፍ እንዲኖረው ተጠያቂነት እንዲኖር ምን ይጠበቃል? ጥሩ ነው። ሁሉም ነገር እንግዲህ ዕውቀቶች መጀመሪያ መሰባሰብ መቻል አለባቸው። እንደዚህ አይነት ተቋማት ሲኖሩ ነው ባለሙያዎች እኮ የሚሰበሰቡት አይደለ? አሁን ባለሙያዎች በተለያየ በኩል እዛም ያሉ ናቸው። ለነሱ መጀመሪያ እንዳልሽው ቅድም ስልጠና መስጠቱ፣ ማቀራረቡ፣ ማወያየቱ ከዛ በኋላ ደግሞ እንዲህ አይነት ማዕቀፍ ቢኖረው ጥቅም አለው ወይስ ጉዳት አለው? የሚጠቅመው ጎን ምንድን ነው? ደግሞ በሂደትም እንዳይጎዳ ሙያውም እንዳይከስም ምንድን ነው ጉዳቱ? እንዴት እናስታርቅ የሚሉት ነገሮች እንግዲህ ያው በዘርፉ ያሉ ሰዎች የሚመለከታቸው አካላት ሁሉ ሊወያዩበት ይገባል የሚል እምነት አለኝ። አንድ ለማስፋት ማለት ነው። ምክንያቱም አሁን የወረቀት ዘመን ከወረቀት የዲጂታሉ ዓለም እየመጣ ነው። ስለዚህ የቁም ጸሐፊዎች እንዴት ነው ህይወታቸውን ሊኖሩ የሚገባቸው? እንዴት ነው ህይወታቸውን ሊደጉሙባቸው? ይሄስ መቀጠል ካለበት እንዴት ነው ልናስቀጥለው የምንችለው? በምን አግባብ ነው ልናስቀጥለው የምንችለው? ይሄ ሁሉ ሰፊ ውይይት ሊደረግበት ይገባል የሚል እምነት አለኝ። እንግዲህ ይህንን በዘርፉ ያሉ ሰዎች ነው ሊረዱት የሚችሉት። እኔ ያው በብራናን የመመርመር የማንበብ የመረዳት የመተርጎም ካልሆነ በቁም ጽሁፍ ውስጥ ያለው ባለመሆኔ እንግዲህ ባለሙያዎች እና በዘርፉ ያሉ ሰዎች የራሳቸውን ነገር ቢወያዩ ጥሩ ይመስለኛል። እንግዲህ ቀደም ብለው እንዳሉንም በተለያዩ ዓለም ሀገራት የተለያዩ የብራና መጽሐፍት ክምችቶችን ተመልክተዋል። በሀገር ውስጥም እንደዚሁ ከልጅነቱ ጀምሮ በቤቶም ጀምር ማለት ነው ከብራና ጋር ረጅም ጊዜ ነው የቆዩት ማለት ነው። እና ምን ተሞክሮን መውሰድ ይገባናል ይላሉ? ከሌሎችም ሀገራት ተሞክሮ ቅድም በጥቂቱ አንስተውልናል። ከአቀማመጥ ለምሳሌ ሲያነሱ ነበረ። አሁን ደግሞ በሚገባ ታሪካችንን ሰንደን መያዝ ያለብን ወቅት ነው ብዬ አስባለሁ በግሌና ምን ተሞክሮችን መውሰድ ይገባናል? ሜላድስ ደግሞ በብራናዎች ላይ ከሌሎች ሀገራት እንዴት ተሞክሮን ወስዳ ከፍ ታደርገው? እኔ ብራና መጽሐፍን እንደ ቅርስ አላየው። ቅርስ የሆነ ሚዚየም ውስጥ ይቀመጣል፣ ጎብኚ ይጎበኘዋል፣ ያየዋል። ይሄ ግን አይደለም። የሚነበብ ነው፣ የሚተረጎም ነው፣ እውቀቱ የሚቀዳ ነው፣ እውቀቱ የሚተነተን ነው። ለምሳሌ አንድ በሕክምና ዙሪያ የተጻፈ ብራና መጽሐፍ ቢኖር ማለት ነው
ቅርስ ውስጥ አስቀምጠሽ ቤተ መዘክር ውስጥ ቁጭ አድርገሽ አቤት አቤት እያየሽው ልትያዝቺ ምንድነው እያንዳንዱ ቅጠል መቀመም አለበት፣ ህመምተኛ መፈወስ አለበት። ይቀንትላል የሚንቀሳቀስ ነው ማለት ነው፣ ህይወት ያለው ነው። የብራና መጻሕፍቶቻችን በቤተ ክርስቲያን ተአምረ ማርያም ቢሆን ለምሳሌ ቁጭ ይነበባል አይደል? ደግሞ እንስመዋለን፣ እንሳለመዋለን። ቀላል እኮ አይደለም። ዲጂታሉ ዓለም ሳይወስደን በፊት ማለት ነው። ሞባይልሽን ልስሚያት እቺ ያ ግን ሪስፔክት በጣም የከበረ ነገር ነው፣ የተቀደሰ ነገር ነው። አትሮንስ ላይ ይቀመጣል። አትሮንስ በቅድስት ድንግል ማርያም የሚመሰል ነው። መጽሐፍ ደግሞ በመጽሐፍ ሕይወት በኢየሱስ ክርስቶስ የሚመሰል ነው። ስለዚህ በጣም ትልቅ ክብር ያለው ነው። ማይዘን ጧፍ ይዘን የምናነበው ጥበብ ስጋዊም ከሆነ ተተንትኖ የሚቀጥል ነው። ተመስጥሮ እስከ ወዲያኛው መሄድ ነው። እንደ ቅርስም ብለን የምናስቀምጠው ነገር አይደለም። አስትሮኖሚም ስነፈለክም አይነት ቢሆን ዘመን የምንሰፍርበት የምንቆጥርበት፣ ዑደታትን አስልተን ስለ ግርዶሽ የምናውቅበት ብዙ ነገር ሁሌ የሚቀጥል ነው ዓለም እስኪያልፍ ድረስ። ስለዚህ እነዚህ ነገሮች ዝም ብለው የሚቀሩ ሳይሆኑ ህይወት ያላቸው ናቸው። ዝም ብለን ቅርስ ብለን የምናስቀምጣቸውም አይደሉም። ስለዚህ ሁሌ እነዚህ መጻሕፍት መተርጎም ማለት ከአንዱ ቋንቋ ወደ አንዱ ቋንቋ መተርጎም፣ ከአንዱ ደግሞ ብራና ወደ አንዱ መገልበጥ እየተደረገ ለትውልድ ማሸጋገር ቢቻል። ምክንያቱም አሁን ሰው አብዛኛውን ጊዜ መረጃዎቻችን ሁሉ ያሉ ዲጂታል ውስጥ ነው። አይታወቅም። የሆነ ነገር ሶላር ስቶርምን ቢመጣ ከመኖር ወደ አለመኖር ነው የሚለወጠው። ብራችንም ምናችንም መስመር ሙሉ ሞባይል ውስጥ ያስቀመጥነው መረጃ ሁሉ። ይሄ ግን ወረቀትም ቢሆን የሆነም በቀላሉ ቃጠሎ ይደርስበታል። ብራና ግን ብዙ ነገር ተቋቁሞ የሚሆን ስለሆነ አሁንም ቢሆን ዲጂታሉን ዓለም ተማምነን ቁጭ ባንል ያሉትን በማባዛት አልፎ ተርፎን በማይክሮፊልም በማንሳት። ምክንያቱም መጽሐፉ እንኳን ቢያንስ እንደው በወራሪም በዘራፊም በስርቆትም በመቃጠልም ቢሆን ቢያንስ መረጃው ካለ ያንን የማብዛት የመተርጎም በእውቀቱ የመጠቀም ሁኔታ የሚቸግረን አይደለም። እና ከሌላው ዓለም ልንማር የምንችለው ነገር አንደኛ በደንብ በጥንቃቄ ነው የሚይዙት። በጣም 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 በጥንቃቄ ነው። ቅድም እንዳልኩት በተለያዩ ቤተ መጻሕፍት እንዳየሁት በጣም እና ሲይዙትም አልፎ ተርፎ የሚጎዱ ከመሰላቸው በጓንት ጭምር ነው እንትኖቹን የሚይዟቸው። ሁለተኛ ደግሞ እውቀት ያሸጋግራሉ። ለምሳሌ በማይክሮፊልም ተነስቶ ጀርመን ያለው አጥኚ ፈረንሳይ ላለው አጥኚ ሼር ያደርግለታል። ፈረንሳይ ያለው ለጣሊያኑ ሼር ያደርጋል። እኛ ግን ብዙ መጻሕፍት አንድ ቦታ ብቻ ተቀምጠው እዛው ላሉት እንጂ አንዱ እውቀት ወደ ሌላው እውቀት እንዲሸጋገር አናደርግም። እና በጣም ትልቅ መጽሐፍ ቢኖር እንደኔ ምርጫ ለምሳሌ አንድ ረቀቅ ያለ መጽሐፍ ብዙ አይተናል እና ቢኖር አንድ ገዳም ይሄ ነገር ለማብዛት እንደገና ጽፈው ወደ ሌላው ገዳም መስደድ እንደ ጥንቱ ዘመን ማለት ነገስታቱ አጽፈው በየቦታው ለበረከት ይሰዱ እንደነበረ አሁንም ቢሆን እያጻፉ እውቀቱን የማሰራጨት ነገር፣ ለበረከት የሚሰሩ ስራዎች ለገንዘብ ብቻ ሳይሆን ለበረከት የሚሰሩ ስራዎችን በማድረግ በአቀማመጡ ደግሞ ደረጃ ባለሙያ በመጥራት ብሎ ሁሉንም አውቃለሁ አይባልም። ቅድም እንዳልኩትና በተለይ የቅርስ አጠባበቅ የብራና መጻሕፍት አጠባበቅ ላይ የራሳቸው የሆነ ምርምር ያደረጉ በዛ ውስጥ ያሉ ሰዎች ደግሞ መጥተው ስልጠና በመስጠት ይህን ነገር እንግዲህ አባቶቻችን ለእኛ አስተላልፈዋል። እኛ ደግሞ ለመቀጥለው ትውልድ እያስተላለፍን ያው ይሄ እውቀት እንዲሸጋገር ምኞቴም ነው። መልካም ዶክተር፣ እንግዲህ ሜላት ጥንታዊ የብራና መጽሐፍት ዝግጅት ማዕከል የብራና መጽሐፍትን ከቆዳ ዝግጅቱ እስከ መጽሐፍት ድግሰቱ ድረስ ነው የሚያዘጋጀው። ቅዱሳን ስዕላትንም እንደዚሁ ደግሞ ባልተሸራረፈ መልኩ ምንም ዝንፈት በሌለው መልኩ በሸራና በብራና ላይ እየሰራ ይገኛል። እንዲሁም ደግሞ ተንቀሳቃሽ የጸሎት ቤት እየሰራ ምቹ በሆነ መልኩ ምዕመናን ጸሎት እንዲያደርሱበት እሱንም እንደዛው ሃይማኖታዊ ስርዓቱን በጠበቀ መልኩ እያዘጋጀ ነው የሚገኘው። እንዲሁም ደግሞ ከዛ ባለፈ ወጣቶችን በስነ ምግባር በማነጽ ብዙ ስልጠናዎችን ቀድመው በመውሰድ ነው ወደ ጽሁፍ የሚገቡትና ስለ ሜላት ጥንታዊ ብራና መጽሐፍ ዝግጅት ማዕከል ምን ማለት ይፈልጋሉ? በጣም ትልቅ ጅማሮ ነው። እንግዲህ አባ ኪዳነ ማርያም ደጋግመው ይደውሉልኛል። እንደውም በዋትስአፕ በተለያዩ ማህበራዊ ሚዲያዎችንም የተለያዩ ፎቶዎች ያቁም ጸሐፊዎቻቸው የሚጽፉትን
ልከውልኝ ተመልክቼ በጣም አድንቄ ነበረ፣ ተደስቼ ነበር። አልፎ ተርፎ ደግሞ በተለይ ኦሪት የሚገርም ነው። ብሉይ ኪዳን የኦሪት መጻሕፍትን በጣም በሚገርም መልኩ 1 2 3 የብራና ቅጠሎችን ልከውልኝ እንዴት ነው ጽሁፉ ምን ይመስላል፣ ምን ኮመንት አስተያየት ትሰጥበታለህ፣ እዛ ውስጥ እንደነበረ ሰው የሚስተካከለውን ነገር ባክ ንገረን። ይሄ ቀላል ነገር አይደለም ነው። ማማከር፣ መመካከር፣ አንዱ ያለውን እውቀት ለሌላው ማጋራት ስለሚሆን በጣም ነው የተደሰትኩት እና ይበል ነው። እንደዚህ ደግሞ ሙያተኞችን በአንድ ላይ ሰብስቦ ምግብን ችሎ ሁሉ ነገር ችሎ ይህንን ነገር ኢኒሼቲቭን ወስዶ የኔነት ተሰምቶት አባቶቻችን ብዙ ነገር ሰርተው አልፈዋል ምንም በሌለበት ጊዜ። አሁን ደግሞ እንዲህ ባለበት ሰዓት እናስተላልፍ ማለታቸው በጣም በጣም ሳላደንቅ አላልፍም ሜላድን እና ይበል ነው። በርቱ፣ ጠንክሩ፣ ትልቅ ስራ እየሰራችሁ ነው። አሁን ያለው ትውልድ ባይረዳው የሚቀጥለው ትውልድ ይረዳዋል እየተባለ ነው የሚሰራው። ለመጪው አሁን ያለውን ለመጪው እየተባለ ነው እና የሚሰራው ሜላድንም ጨምሮ ሌሎችም እንደዚሁ የብራና ጽሑፍ ዝግጅት ውስጥ ያሉ ሌሎችም ማዕከላት ካሉ ጠንክሩ፣ በርቱ ማለት እወዳለሁ። ስራችሁ ደግሞ ፍሬ አፍርቶ እንድንጠቀምበት አምላካችን ይፍቀድልን። እናመሰግናለን። ውድ የሜላድ ብራና የዩቲዩብ ገጽ ተከታታዮቻችን ከመጋቢ ሐዲስ ዶክተር ሮዳስ ታደሰ ጋር ከብራና ጋር ተያይዞ እንዲሁም ደግሞ ስለ ሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከል ከብዙ በጥቂቱ ካላቸው ሰዓት አካፍለውን ይህንን ቆይታ አድርገናል። እናንተም ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ደግሞ ከሌላ እንግዳ ጋር ስለ ሜላድ እንዲሁም ደግሞ ስለ ወቅታዊ ሃይማኖታዊ ጉዳዮች እናነሳለን ማለት ነው። እስከዚያው መልካም ጊዜ። ዶክተር በጣም እናመሰግናለን። እግዚአብሔር ያክብርልን። እኔም አመሰግናለሁ።